ጥሩ ሰው ነው እና እዛ ገባው። እዛ በቃ ሰውዬ እንደ ወንድምም የፈለሹ ነገር ጠይቄ ምናምን እያለኝ እየሰራው ስራ ምናምን በኋላውንም ታመምኩኝ። እንዴት እንደሆነ ባለቅም ታመምኩኝ። አቡዬ እዛን ታመምኩኝ። ሰውዬው ወላሂ ሰውዬው አሳከመኝ። ወላሂ ላዚም ሶስት ወር ሙሉ ሐኪም ቤት አሳከመኝ። 3 ወር ሙሉ ደሞዝ በነፃ ነው የከፈለኝ አቡዬ። ቤተሰብ ግን ዞር ብሎ አላገኘኝም። ከዛ እንደዛ እየሆንኩኝ እዛው አብሮ የሚሰራ ልጅ ነበረ። ተተዋወቅን ከሱ ጋር። ሰውዬው አስተዋወቀን። ከዛ አብሮ የሚሰራ ልጅ ነበር፣ ኬክ ምናምን ይሰራል እና አስተዋወቀን ከሱ ጋር እና አጋባን ማለት ነው። እና አቡዬ አጋባን ከሱ የሱ ዘመር ነው ልጁ ማለት የሱ ዘመር ነው። አጋባን ከሱ ጋር እና ያው አንዳንዴ ስታገቢም ቤት ያስፈልግሻል ስልሽ ያው ተድረሽ በሽማግሌ የምትልቅ በቤት ያስፈልግሻል ስነገራቸው እንዴት ነው እያሸሟጠጡ ምናምን ነገር በቃ ያው እምቢም እንዳይሉኝ በኋላ እንትን ይላሉ ብሎ አሰቡ። ከዛ እሺ ምናምን ብሎ አቡዬ ወላሂ ላዚም ራሴ ነኝ ደግሽ ራሴ ማለት ራሴ ከጓደኞቼ ጋር የሰሩት ሁሉን ነገር እንደ ዛሬ ላገባው ሁሉን ነገር ምንም ነገር ሳይቀር የሰሩት ራሴ ነኝ። ብርም ከራሴ ነው የሰራሁት። ከዛን ከሱ ጋር እንትን ካልኩኝ በኋላ በቃ ገባ ወጣ። ከዛን ያው አረገዝኩኝ። ከዛም በኋላ ያው ልጅ መጣ ስልሽ ልጅ መጣ። ያው ልጁ በመሀል ሆዴ ውስጥ 9 ወር ላይ 8 ወር ከምናምን ግፊት የደም ግፊት መጣብኝና ይሞታል። ፌል ያደርጋል በቃ ልጁ ማለት እና አቡዬ እንዴት ብዬ አስረዳሽ? ያው ልጁ ሁለት ቀን ሙሉ ማለት ነው በምጥ እንግዲህ የሞተ ነገር አይወጣማ። በምጥ ነው 2 ቀን ሙሉ ያታገሉ። ይህን ፓርቶች እና ወደሚቀጥለው ፓርት ተሸጋገር። ያስጨንቃል፣ ጨንቀኛል። እሺ ከዛ ያው በሰርጀሪ እንትን አልኩኝ። ወጣ በሰርጀሪ ወጣ ልጁ። ያው በሰርጀሪ ከወጣ በኋላ አንዴ እንኳን መጥተው ሆስፒታል እንኳን አልጠየቁኝም። ረመዳን ላይ ነበር ይገርምሻል የወለድኩት እንትን ያልኩት እና በቃ የሆነ ብቸኝነት የሚሰማሽ ጊዜ አለ። ለምን ተፈጠርኩ የምትይበት ቀን እሱ ብቻውን ነው ያለው። በዛ ላይ እሱ ብቻውን ነው፣ ስራም እየሰራ ነው። እንደገና ደግሞ የታመም ያለው እኔ ማሳከም ብርም ያስፈልጋል እና 1 ቀን መጥቶ ሐኪም ቤት እንደራሉ 15 ቀን ሙሉ ስተኛ ማለት ነው። 15 ቀን ሙሉ ስተኛ እንዴት ነው ይመጡና እንዴት ነው በቃ እየሆነ ነገር ሆን ብለው ይላሉ። ሁሉም ነገር አለ በቃ። እኔም ወጣው። ከዛ ሰርጀሪ ተሰራት ሳልኝ ወጣው። ከዛን እንትን አሉ እቤት ምናምን ሁሌም ስነግራቸው እቤት እንመጣለን እያልኩ እንትናን እኔ አትምጡ ነው አልፈልግም፣ ሰው ምንም ነገር አያስፈልገኝም። ምን ሲጀምር መጀመሪያ ያሉ ከኔ ጎን ያልሆናችሁ አሁን ትመጣላችሁ። እኔ ልጃችሁ ብሆን ኖሮ እንደ አታደርጉኝም ነበረ። ልጅ እሷ ልጅ ስትወልድ ማለት ወላሂ ላዚም እኔ 3 ቀን ምናምን ተኝቻለሁ ስራ ቆሜ ማለት ግን እሷ እንኳን አልመጣችም። ግን የሰው ልጅ አንዳንዴ ሆነ ከሰው ምንም ነገር መጠበቅ የለብሽም። ሀቡዬ ህይወት ታስተምሮ ይሄ ከሰው ልጅ ምንም የምጠብቂው ነገር የለም እና እንደዛ ሆኖ እንትን አለፈ። ያ ሁሉ ነገር አለፈና እና አሁን ወደ ከዛም በቃ የአማራጭ ጣጣው ስልሽ እየዛም እየሰራው ስራ ኬክ ነው የምሰራው አቡዬ። ኬክ ባለሙያ ነኝ እና እሱም በቃ ስራው ምናምን እየሰራው በቃ እኔ ለምን በዚህ አጋጣሚ ወደ ውጭ አልድ ምናምን በቃ ቢሆን ብዬ መጣ ወደ ውጭ ሳውዲ መጣ እና እሱ እዛ ነው ያለው። ባሌ እዛ እሱም ሼፍ ነው፣ ኬክ ሼፍ ነው። ኬክና አይስክሬም ነው የሚሰራው እሱም እዛ ኢትዮጵያ። ታዲያ ልጅ የላችሁ ለማን ብለሽ ተሳደድሽ? ያው ስልሽ አንዳንዴ የሰዎች እንትን ነገር ያስጠላል። የሆነ አመለካከታቸው ምናምን ሌብል አፕ አረግሽ። ሌብል አፕ ኮንግራጁሌሽን 28 ገባሽ። እሺ እና ያው ሰዎች ምናምን የሚሰጡሽ እንትን ምናምን አንዳንዴ ያው ሰዎች ከሚሰሙት ነው እንጂ ከሚያዩሽ አይደለም። ያው እሷ የምትመርዛቸው ነገር አለ ሴትዮዋ ማለት አሁን ስትሄጂ ምናምን እንደዚህ ሆነች እንደዚህ ሆና ምናምን ሰዎቹ ደግሞ ያው ታውቂያለሽ፣ አበሻ ደግሞ እንደዚህ ሆና ሞተች እንደዚህ ሆና ነው ልጇ የሞተባት ምን ሰርታ ነው እንደዛ አጥታ ነው ይሄኔ በዝሙት ወልዳው ነው መጀመሪያ ምናምን ብለው ሰዎች አበሻ ሲባል አይምሮ የተበረዘ እና ያው እኔ ከመጨቃጨቅም ሲጀመር ከሁሉም ነገር በቃ
እዚህ ሳውዲ ሄጄ ቢያንስ ብሰራ እንኳን ያው ከማንም ጋር አትገናኝም፣ ሁሉ ነገር ትረሻለሽ፣ ለራስሽ ነው የምትኖሪ። ስለዚህ ለገንዘብ ችግሮች ሳይሆን ከሰው ለመሸሽ ነው የተሰደድሽው? ሁሉን ነገር በቃ የሆነ ሰዎች ለሚሰጡሽን ነገር እና እንዲረሱኝ በቃ። እሺ። እና መጣው ስመጣም ደግሞ እዚህ አልሐምዱሊላ ሰፈጣ እንግዲህ እና አልሐምዱሊላ ፈጣሪ የልብሽን ነው የሚያየው አይደል? ጥሩ ሰው ላይ ያጋጠመኝ ሀውዬ ወላሂ ላዚም በጣም ምርጥ ሰው ስለሽ እንዴት ነው እንደ እናት እንደ እህት ችግርሽ የምትገጥመሽ የምታናገረሽ ለምን ይከፋሻ ምናምን ብላ ጥሩ መዳም ማለት ነው። ጥሩ መዳም። ስንት ጊዜ ሆነሽ በሳውዲ ከመጣሽ? ሀሲናት ራሷን ለምን አጽፍም? የገንዘብ እርዳታ አይደለም ካለች እናስገባታለን። ራሷ ሀሲናት የገንዘብ እርዳታ አይደለም ብላ ትጻፍ፣ ከዛ እናስገባታለን። ሀቡዬ ከመጣው 7 ወር ነው ገና። ስለዚህ ታሪክሽ በአጠቃላይ በዘመድ የተበደለ ነው አይደል? በዘመዶችሽ የደረሰብሽ መበደል ነው፣ እንደዛ ነገር ነው። ስለዚህ አሁን ላይ 7 ወር ሳውዲ አረቢያ ውስጥ ደስተኛ ነሽ? ጥሩ ቤት ነው የገጠመሽ? ጥሩ ቤት ነው የገጠመኝ። ደስ በቃ እንዴት ነው እዛ አይቼው ማለቀውን ነው እዚህ ያገኘሁት ፍቅር ገብቶሻል። እና አንዳንዴ ስለ መዳብም ያው ስላሰሪም አንዳንዴ መጥፎ ናቸው ምናምን ብለን አይምራችን ያስባል እንጂ ጥሩ የሆኑ መዳቦችም አሉ። እሰይ እንኳን ጥሩ መዳም ገጠመሽ፣ እንኳን አንቺ ዛሬ ላይ ደስተኛ ሆንሽ። ያ ነው ዋናው። ከባልሽ ጋርስ እንዴት ናችሁ? ደህና ናችሁ? ታወራላችሁ? ደህና እናወራለን። እሱም በቅርቡ ይመጣል መሰለኝ፣ ወደዚህ ስራ እየፈለገ ነው፣ አግኝቷል መሰለኝ። ስለዚህ ሳውዲ አብራችሁ ልትኖሩ ልትወልዱ ምናምን ሳውዲ ልትኖሩ ነው? ሌጃ ስራ አላውቅም። ያው ለስራ ነው፣ ኮንትራት አለ እንዲ ለስራ ነው። እንዴት ነው የሚኖረው ሳውዲ? መቼ ታዲያ መቼ ነው ሀገር ገብታችሁ ልጅ ልትወልዱ ልትኖሩ የምታስቡት? ያው እኔ 2 ዓመትን ጨርሼ መሄድ አይቀርም። እዚህ መሀችልኝ ነገር ካለ ደግሞ እዚህም በሆን ችግር የለም። ግን ያው እዚህ መሀች ነገር ያለ አይመስለኝም። ግን ያው ፈጣሪ ብሎ ካሳካልኝ እዚህ በሆንም ችግር የለም። ኮንትራት ጨርሽ እኮ ተናዘል ጠይቀሽ ወጥተሽ ቤት ተከራይተሽ እየኖርሽ ባልሽም ወጥቶ ከኮንትራት የራሳችሁን ስራ እየሰራችሁ መኖር መውለድ ትችላላችሁ። እንደዛ ይቻላል። እንደዛም ከሆነ እንግዲህ እሷን ለመጠይቅ ሴትዮዋን ለመጠይቃት መጀመሪያውን ገና 7 ወርሽ ነው። ጨርሽ 2 ዓመት ኮንትራት አመሰግናለሁ። ዙዙ ሼር አረግሽላት? ሼር አርጌላት ነበር በውስጣብን በቲክቶክም አልገባችም። በቃ ስለዚህ ከወለድኩ በኋላ ነው። እሺ ከዛም በኋላ ነው አቅም ያለኝ ከደላላ ጋር መከራከር። አሁን አቅም የለኝም ከደላላ ጋር መከራከር። እሺ ነኢማ ወይ አውዬ፣ ሰላም አለይኩም። ዋሌኩም ሰላም። እንዴት ነሽ አውዬ? ደህና ነሽ? አለሁልሽ ማሪ። ሰላም ነው የኔ ወድት? በጣም ነው ወድሽ። አለ ይጠብቅሽ። አሚን። አመሰግናለሁ። የኔ ያ አጭር ታሪክ ነው፣ ለእህቶቹ ይጠቅማል ብዬ ነው ያጋጠመኝ ታሪክ ነው። ታሪኩን መሰለሽ አውዬ፣ የሆነ ዘመድ ነው ከሳውዲ ከሪያድ እንትን ካርጎ ቃልኮ በእኔ ስም ማለት ነው። እና ላወጣ እየሄድኩኝ ነው ጉምሩክ ማለት ነው። እና ጉምሩክ ሄድኩኝ። አንደኛው ጉምሩክ ሲሄድ ይሄ 5 ቁጥር ነው፣ ወደ ገርጅ ያለው ነው፣ ወደዛ ወደ ኤርፖርት ነው። እና እዛ ሄጂ ብለው ወደዛ ልክ ስወጣ እዛ አካባቢ አንደኛው ጉምሩክ ላይ እዛ አካባቢ ታክሲ የለም። ከዛ ልክ ስወጣ ምን አይነት ሰው እኔ ማለት አላውቅም፣ ታክሲ የለም። ከዛ ወጣሁን ልክ በቆምኩበት እና ሌቦች ናቸው፣ የተደራጁ ሌቦች ናቸው። እኔ አላውቅም እንደዚህ አይነት ነገር። 3 ወንድ ምን የመሰሉ ናቸው። አንድ ሴት አለች። ከዛ እንዲለብሳ እናት ወዴት እየሄድሽ ነው ምናምን ነገር አለችኝ። አይ እንደዚህ እዚኛው ላይ ነበር፣ 5 ቁጥር ነው፣ ወደ ገርጅ ያለው ወደ ኤርፖርት አካባቢ ነው ተባልኩኝ። ወይኔ እኔም እኮ ታክሲ አጥቼ ነው ምናምን ነገር አለች። አሁን አጥቼ ነው፣ እስቲ እንቁም። ከዛ የሆነ አንዱ ደግሞ መጣ። ለካ አይተውኛል። ከዛ ገብቼ ስወጣ እየተከታተሉኝ ነው።
ከዛ አንዱ መጣና እንዲህ አውቆ ነው። ከዛ የሆነ መጣና ምን እየፈለጋችሁ ነው? እንደዚህ ታክሲ ምን እቃ ልታወጡ ነው? አሁን እንደዚህ ልናወጣ ነው። ከዛ እኔም ሰሞኑን የመጣሁት ምሰራው ደማም ነበር፣ እንደዚህ ልንሄድ ነበር። ከዛ የሆነ መኪና ደግሞ የቤት መኪና አለ፣ አንድ ሹፌርና ሌላ ሰውዬ አለ። ከዛ እየሄዱ ቀስ ብሎ ይሄዳል። እስቲ ያን ሰውዬ አናግሩት ምናምን ነገር አለ። የቤት መኪና ነው። ከዛ እየሮጠች ሄደችና አናገረችው። ከዛ እኔም የማውቀው ነገር የለም። ከዛ በቃ ሄደን ከሹፌሩ ሌላ የሆነ ሰውዬ አለ፣ ሌላ ሰውዬ ማለት ነው። ከዛ በቃ ሮጠች ገባች። ከዛ እኔ ከገባሁኝ በኋላ እሱ ያኛው ሰውዬ መጣ። እኔም አዲስ ነኝ ደማም ነበር እንትን ምለው የሆነ ቃል አውጣ ነው ምናምን ያለው ሰውዬም ገባ። ሁለቱ ወንዶች ሆኑ። ከዛ እኔ ገባሁኝ። ከዛ ያቺ ሴቷ ደግሞ ከኔ ቀጥላ ገባች። ከዛ ብቻ ምን የት እንደምንሄደው ከዛ ገባን። እየሄድን የቱ ጋር እንደሚሄድም አላውቅም እኔ በቃ ያወራሉ እና ብዙ ነገር ስለ ሌባ ስለ ምናምን። እኛ በአጋጣሚ ምርጥ ሰው ነው ያገኘሽው ምናምን። ለዛችም ሴቷ ከእነሱ ጋር ናት፣ ሌባ ናት። እና ምርጥ ሰው ነው ያገኛችሁት። እኛ እንባ ጠባቂዎች ነን፣ እንደዚህ ለሴቶች ተከራካሪ ነን፣ እንደዚህ ለሚጎዱ ከአረብ ሀገር ለሚመጡ ልጆች በጣም እንትን እያለን እየጠበቅን ሀቃቸውን እንትን እያለን በቃ ብዙ ነገር ነው የሚያወራው። ስለ ግል ህይወት የጠየቁኝ ብዙ ነገር። እኔ ብቻ እለፈልፋለሁ። እንዴት እንደምለፈልፍም አላውቅም፣ ምን እንደሆንኩኝም አላውቅም። ከዛ ብር ምን እንደምሰራ ከየት ለምን እንደመሄድ በአጋጣሚ እኔ በእኔ ስም እንትኑ እቃው አስቤዛ ምናምን ነገር ነው፣ የሚረባ ነገር አይደለም። ማወጣው እቃ አስቤዛ ነው። ለልጆቹ እንዲህ ውጭ ነበሩ እነሱ ልኳቸው። ከዛ አስቤዛ ልኮ በእኔ ስም እንዳወጣ ነበረ። ከዛ ያለውን ማወጣውን እቃ ነገርኳቸው። ምንድነው መሰሪው ስራዬን ጠየቁ፣ ነገርኳቸው። ባለትዳር ነሽ? አዎ። ልጆች አሉሽ? አዎ። ከዛ ባንክ ስንት ብር አለሽ? በቃ ሁሉንም ማለት ባንክ። ኧረ ባንክ እኔ ብር አላስቀምጥም የለኝም። ከውጭ ሄደሽ ነበር? አዎ። ስንት አመት ቆየሽ? እንደዚህ ስንት ጊዜሽ ነው ከመጣሽ? በቃ እያንዳንዱ ነገር ይጠይቁኛል፣ እንደ ጋዜጠኛ ማለት ነው። እያንዳንዱ ነገር እመልሳለሁ፣ ሁሉንም ይጠይቁኛል። ከዛ ጠየቁኝ። በቃ እኔም ወዴት አካባቢ ነሽ? እንደዚህ። ከዛ በቃ እቃውን አንድ ላይ እናወጣለን፣ አንድ መኪና እንይዛለን አለኝ አንዱ። እሺ ያልኩት ይሄ ደማም ነበርኩ መሰራው ያለኝ ማለት ነው። አሁን የመጣሁት ምናምን ነገር ያለኝ ማለት ነው። እሺ ያልኩት። ከዛ መጨረሻ ላይ የት እንደሆነ አላውቅም፣ ሩቅ ሄደናል። ከዛ ሁሉንም ጠየቁኝ። ስልኩ ምርጥ ስልክ ነበር የዛኔ 2000 ሪያል ነበር። ሳኡዲ ነበርኩ የዛኔ። በሄድኩበት የተወሰነ ጊዜ ነው። ከዛ ያንን ቦርሳ ያለ ስልኬ ምን አይነት እንደሆነ ጠየቁኝ። ወርቅ አለሽ? ዝም ብሎ እንደዚህ ቀለበት ነበር። ወርቅ አለሽ? ብቻ ያለኝን እንትን አሉ። እሺ ሁሉንም ከጠየቁኝ በኋላ ምን አሉ፣ እቃ ሲወጣ የሆነ እኛ አስተያየት የምናደርግበት ቦታ አለ፣ እንደዚህ እንትን ውድ እንዳይሆን የሆነ ደረሰ የሚሰጥበት አለ። እዛ እንሄዳለን። እዛ ስትሄጂ እንትን እንዲህ ስልክ ምናምን ቀለበት ነገር እንትን አይሉም፣ ሁሉም ነገር ቦርሳሽ ውስጥ ከተችው አለኝ። እኔ ደግሞ በቃ እውነትም ምርጥ እንደዚህ ስለ ሌባ እኔ ደግሞ ለሚጠይቁኝ ጥያቄ እሺ እንደዚህ ያደርጋሉ ይሰርቃሉ፣ ወስደው ከነ መኪናቸው እናደርስሽ ይሉና እስከነ መኪና ይወስዱና መንገድ ላይ ያስቀምጧቸውና አለኝ። ደግሞ ብዙ መረጃ ሰጠኝ። የሚያደርጉትን ሌቦቹ ራሳቸው የሚያደርጉትን ብዙ ነገር ጠይቀኝ። አንደኛ እቃ ይወጣል አለ። ከኤርፖርት እንደወጣሽ አለ የመጣሽ ቀን ከኤርፖርት እንደወጣሽ ልክ ታክሲ መስል ወጣ ብለሽ ታክሲ የምትይዥ ከሆነ ትሄጃለሽ፣ እቃሽን ትጭኛለሽ፣ ትገቢያለሽ አለ። ከዛ በኋላ የተወሰነ መንገድ ከሄድሽ በኋላ አለ ከዛ አንዴ ነዳጅ ልሞላ ነው ወይ የሆነ ነገር ነው፣ አንዴ ውረጅ ይሉና እስከነቃሽ ይዘው ይሄዳል። እንደዚህ አድርጌ አለኝ። እሺ መጨረሻ ልነግርሽ ነው። እና
አለ የሆነ ትኬት የሚሰጥበት አለ አስቀምጡና ሂጂ አለኝ። እሺ ብዬ ቦርሳውን አስቀመጡ። ከዛ ከወረድኩ በኋላ ቦርሳሽን ያዥ ሲለኝ እንደ ሼም የያዝ ነገር ታውቂያለሽ? መጀመሪያ አያዝም ብሎኛል። ከዛ አንቺ ቦርሳሽን ሲለኝ ሼም ያዘኝ። እንዴ እንደማያምን ሰውማ እንዴት ቦርሳዬን እንትን እላለሁ። አይ በቃ መጣሁ ብዬ ልክ ወርጄ በዚህኛው እኔ እገባለሁ አንቺ በዚህኛው በር ግቢ ያለኝ። የሆነ እንደዚህ ብረት ግቢ የሆነ እንትን ነገር እንደ ድርጅት ነገር እኔ እውነት መስሎኝ። ከዛ ልክ ወርጄ ዞር ስል የለም መኪናው ሄዷል። እና አለቀስኩኝ። ሳለቀስ የሆነ ሰው እየመጣና ምንድን ነው አለኝ፣ እንደዚህ አይነት ነገር አንቺ ፈጣሪሽን አመስግኝ። ብዙዎቹ አለ እዚህ አካባቢ ታርደው አንቺ ይመስለኛል ብዙ ነገር አላገኙብሽም። አንደኛ ብዙ ነገር አላገኙብሽም፣ የሚያረካ ነገር አላገኙብሽም። ጥሩ ነገር ቢያገኙብሽ ብዙ ገንዘብ፣ ብዙ ወርቅ፣ ብዙ ነገር ከባንክ ሄደው ብር አውጥተሽ ምናምን መሰጫቸው ቢኖር ኖሮ ጋለውሽ የሆነ ቦታ ደብቀውሽ ወጪ ይሄዱ ነበር። ስለዚህ አንቺ በህይወት አለሽ። የተወሰደው ነገር ፈጣሪሽን አመስግኝ፣ ለልጆችሽ ኑሪላቸው ብሎ የታክሲ 50 ብር ሰጠኝና በዛ ታክሲ እየጠየቅኩኝ የት እንደወሰዱኝም አላውቅም። አስፋልቱን መውጫ እየጠየቅኩኝ ሄድኩኝ። እና ምን ለማለት ፈልጌ ነው፣ እንደዚህ አይነት ነገር ምንም ቢቸግራችሁ ራሳችሁ እንዲፈልገሽ ነው ስትባሉ እንደው አደራ። በተለይ ከአረብ ሀገር ስትመጡ የሆነ አየር ላይ ሳበሁ ነው የሚመስለው። በቃ ምንም ነገር ግራ ነው የሚገባው። እና በእኔ ስለደረሰ ነው ያህል ሁለተኛ እንደዚህ አይነት ነገር ሰውን አላምንም። ሁለተኛ የሆነ ነገር እናት የሆነ ነገር ሲሉኝ ማለት ነው ገና ለገና ምን የሚያደርጉኝ ነው የሚመስለኝ። በፍጹም ማንንም አላምንም። አሁን በቃ አላምንም። ያንን ነው የሚመጣ ፊት ለፊቴ ማለት ነው። እና ይማሩበታል ብዬ ነው። እና ደግሞ ሌላ ሀውዬ ሌላ መጠይቅሽ ነገር ኳታር ስለሆንሽ እኔም ኳታር ነኝ። እና ትኬት ማለት ነው ትኬቴን ይወድ ስንት ነው ታውቂያለሽ? የምን ትኬት? የቤት ዕቃ ነው ወይስ አይደለም? ትኬት ይሄ ከዚህ ከካታር ወደ ኢትዮጵያ እንደ ጊዜው ይለያያል። ማለት ጉግል ላይ ገብተሽ ትኬት ላይ ሰርች ብታደርጊ በምትፈልጊበት ቀን ስታስገቢ ዋጋውን ያወጣልሻል። እና እህቶቼን ያው ያስተምራል፣ ለሌሎቹም ትምህርት ይሆናል ብዬ ነው። እኔን በጣም ስላናደደኝ ነው በጊዜው። ይህን ነገር ባቅ ኖሮ እንደዚህ አልሸወድም ነበር። እና ተጠንቀቁ ትንሽ ለማለት ፈልጌ ነው። እናመሰግናለን። ያስተምራል። እናመሰግናለን። ቴንኪ ኔዎችሽ አላ በሰላም ይገላግልሽ። አላ መጨረሻሽን ሁሉ አላ ያሳምርልሽ። የኔ ውደት የኔ ቀን በጣም ነው ወድሽ። አላ ይጠብቅሽ እስከነ ቤተሰቦችሽ። አሚን ማሪክ። እናመሰግናለን። እሺ ቲጂ አቡዬ ደህና ነሽ? ደህና ማሪ። ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ነው። አብዬ ባለፈው አንቺ ቤት ገብቼ ነበርና በመጀመሪያ ከምናገበት ታሪኩን 3 ጊዜ ገብቼ ነበርና ደግሞ አንቺ ቤት ከገባኝ ብዙ ነገር አግኝቻለሁ። ሚኪ የሆነ ነገር ሸልሞኝ ነበረ። መቶ በአካል ሰጥቶኛል። ላመሰግነው ነው። ካልሰጠሽ ንገሪ ብለሽ ነበር። አስታወሺ? የውዝዋዜ የበዓል ቀን ነው። ያን ሙሉውን ጭፈራ የጨረሰው እና መቶ ሰጥቶኛል። በጣም ነው የማመሰግነው። አንቺ ጋር ከገባ ፎሎሬም ጨምሯል። የምር ብዙ ነገር አግኝቻለሁ። ደስ ብሎኛል። በጣም አመሰግናለሁ። ሚኪኔን ማመስግኝልኝ እና ትናንትና ማስገቢኝ እያልኩሽ ነበር። ሚኮ ከገቡ በኋላ ነአም ብለው ሚዙ የሚያደርጉት ነገር አቡዬ እኔ ልቀጥል? እሺ። አስተማሪ ታሪካለሽ ቲጂ ደግመሽ አስተማሪ ታሪካለሽ ብለሽ ጻፊና ትገቢያለሽ ከመዳም ጋር ስትጨርሽ። እሺ ቀጥይ ውዴ። እሺ በጣም ነው የማመሰግነው። በመጀመሪያ እናቴ ሳውዲ ነው እና ያለችው ኮንትራት ቤት፣ ግን ኮንትራቷን ሳጨርስ ታመመች። ከዛ ታማ ያለ ሆስፒታል ሄደች። ሆስፒታል ስትሄድ ስኳር በሽታ ተገኘባትና ክትትል መድኃኒት መጀመር አለብሽ ብለዋል ዶክተሮች። ጀመረች። መድኃኒት እየጀመረች እያለ ግን የህመም ለውጥ ነው በእግሯ ላይ ያሳይ፣ በሰውነቷ ላይ ማለት ነው። እግሯ ማበጥ ምናምን ጀመረ። በጣም ያማታል፣ አሞኛል እና ሀገር መግባት የሚፈልገው ስትላቸው ኮንትራትሽን አልጨረሽም፣ የምትሄጁ ደግሞ ሰራተኛ አምጥታ ሁነኛ ሰራተኛ ካመጣን በኋላ ነው የምትሄጁ ብለው ይጨቁሟታል መደሞቿ። ከዛ በኋላ
እሺ አለች። ሰራተኛ መጡ። ሰራተኛ አምጥተው በ8 ቀን ውስጥ 2 ሰራተኛ መጡ። እሷን ግን በዛ መሀል ቢሮ አልወሰዷትም። እኔ ቢሮ ፕራይቬት ነው። ላያ አስተማሪ ታሪክ አለኝ ብለሽ እየጻፍሽ ነው ማሬ። አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢና ፕራይቬሲ ውስጥ ገብተሽ ፕራይቬት የሚለውን አጥፌ እዛኔ እናስገባሻለን። እሺ ውድ ከዛ ወደ ቢሮ መውሰድ ትተውና እህቷ ቤት ታኖራታለች። እህቴ ቤት አደርግሻለሁ፣ ሰራተኞቹ የሚቆዩልኝ ከሆነ ነው የምሰድሽ፣ አለበለዚያ 2 ዓመትሽን ሳትጨርሺ አልሰድሽም ትላታለች። አሟት እኮ መስራት አቅቷታል። ከዛ እሺ ትልና አማራጭ አልነበራትም። እህቷ ቤት ትሄዳለች። እህቷ ቤት 8 ቀን እንደተቀመጠች በ8 ቀን ውስጥ 2 ሰራተኞች ያመጣሉ፣ የተለያዩ ማለት ነው። እነዛ አልሆንላቸው ሲሉ መልሰው ወደ ቤት ወሰዷት። ወደ ቤት ወስደዋት እያለ ሴትዮቱ ፓራላይዝድ ናት። በስኳር በሽታ ነው መጀመሪያ መድኃኒቱን አለመጀመሯ እንደዛ የሆነችው ማለት ነው ሴትዮዋ ወዲያው። ከዛ እንደዛ ሀሞኛል ስትላት እኔንም እንዲህ አደረገኝ ነበር እያለቻት ቴንሽን ውስጥ ታስገባል። ከዛ በኋላ ወር እየተቀመጠች እያለች ልጠብቃቸው ሌላ ሰራተኛ እስከሚመጡ ነው ብላ ታገሰች። በዛ መካከል እያለች ግን ክትትሏን መድኃኒት ከውጭ ነው ልጁ የሚገዛላት ከፋርማሲ ቤት ማለት ነው። ከፋርማሲ ቤት እየወሰደች ያ መድኃኒት እየወሰደች በቃ ሞኛል ኒለው ገዛኝ ትለኛለች። እና ከዛ ትናንት መድኃኒት እኮ እንደዚህ ነው የሚገዛልኝ፣ ሆስፒታልም ሂጄ ማላውቅም የመጀመሪያ ጊዜ ሄድኩኝ። ከዛ ተመሳሳይ መድኃኒት ነው የሚገዛልኝ። እስኪ ስላት ትናንት ስታሳየኝ 2ቱ መድኃኒት አንድ አይነት ነው፣ አንደኛው ግን ይለያል ይገዛላት ማለት ነው። አቡዬ በጣም ነው የተሰማኝ። እኔ ምን እንደምልሽ አላውቅም። ከዛ ቢሮ ደወለች። ቢሮ ደውላ ስጠይቅ እነሱ ፈቃደኛ እስካልሆኑ ድረስ መሄድ አትችይም አሏት። አዲስ አበባም ያሉትም እዚህም ያለው ማለት ነው። አንቺ የት ነው ያለሽው? እኔ ሳውዲ ነኝ ያለሁት። እዛው እናትሽ ያለችበት ሀገር? አዎ ሀቡዬ እንድትሄድ ነበር የምፈልገው። ከኔ በፊት ነበር ቀድማ የመጣችው፣ ግን አሁን መሄድ እየፈለገ። አንቺ ልታክል ልጅ እያላት እናትሽ ለምን በዚህ እድሜዋ ትሰደዳለች? አይ ያው ፈጥና ስለወለደች ነው እንጂ ብዙ አንለያይም። ገና ናት እኮ ማለት ሌላ አንቺ ታላቃለሻል። አንቺ ቤተሰቡን አትረጅም። እሷ ኢትዮጵያ ተቀምጣ ታናነሾች ቅርብ ሰዓት ነው እኔ የመጣችው። እሷም የመጣችው ቅርብ ሰዓት ነው፣ እኔም የመጣሁት ቅርብ ሰዓት ነው። ስለዚህ ቢሮ እና ታዲያ ለምን ቢሮ አትሄጂም? ቀጥታ እንጂ እዛው ሳውዲ ከሆንሽ ቢሮ ለቢሮ እናትሽ የመጣችበትን እኮ ለአሰሪዎችሽ ተናግረሽ ለቢሮ እናትሽ የመጣችበትን ክፍያ ከከፈልሽ እኮ ቢሮ ይሸኛታል እናትሽን ወደ ሀገሯ። አብዬ እንለያያለን። እኔ ተቡክ የሚባል ነው ያለሁት፣ እሷ ደግሞ ይራድ ነው ያለችው። በጣም ርቀት አለው። አንድ ሰው ይኸውልሽ ኮንትራክቱ ሳይጨርስ ወደ ሀገሩ መሄድ አይችልም። ካመማ ተሳቡ ካመማ ችግር አለው። ቢሮ እንዳለ ሰዎቹ በዛ ፈቃደኛ አልሆኑም እንጂ ቢሮ መብት የላቸውም። ለቢሮ ሰዎቹ ለእናንተ የከፈሉትን ክፍያ ሰዎቹ ለቢሮ ከፍለው ነው እናትሽን የቀጠሯት። ገባሽ? ስለዚህ ለቢሮ አረቦቹ የከፈሉትን ክፍያ እኔ ከፍላለሁ፣ ተቀበሏቸው፣ ብራቸውን መልሷችሁላቸው። ብሩን መልሰው እናትሽን ይቀበላሉ። ቢሮ እንደዛ መሄድ ትችላለች። ግን ችግሩ በቃ አረቦቹ እንድትሄድ ፈቃደኛ አይደሉም። መብት የላቸውም ማሪ። አንቺ ለቢሮ ስላልነገርሻቸው ነው እንደምትከፊ። ለቢሮ አረቦቹ እናቴን ለመውሰድ የከፈሏችሁን ብር እኔ ከፍላችኋለሁ፣ ያውንቁ ብሩን እናንተ ለአረቦቹ መልሱላቸው። ጥጥፋ የሚሉሽ መሀይማን ናቸው። ብዙ ስኳር ካልፈለጉ የኤምባሲ ቁጥር ሰጥሻለሁ። ኤምባሲ ትደውያለሽ። ኤምባሲ ወደው ሳይሆን በግዳቸው አይቻልማ። ሰው ታሞ አስገድዶ ማሰራት አይቻልም። ገንዘብ በጣም ታማለች እኮ። አዳምጪኝ። ካላዳመጥሽኝ እኮ መፍትሄ አታገኝም። ኤምባሲ ቁጥር ሰጥሻለሁ። እዛው ሳውዲ ያለሽው ኤምባሲ ትደውያለሽ። ሰዎችሽ እንደማስፈቀደሽ ቀጥታ ኤምባሲ ትሄጃለሽ። የትም ሀገሩኝ የትም ስቴቱኝ እዛው ሳውዲ ውስጥ እስኩንሽ ድረስ ከእናትሽ ህይወት የሚበልጥ ነገር የለም። ለማዳምሽ ተነግረታለሽ። እናቴ ታማለች፣ ኤምባሲ ሄጄ ማመልከት አለብኝ ያለሽ ኤምባሲ ስትደውይ ካላነሱልሽ በአካል ኤምባሲ ትሄጃለሽ። ምሽዋር ጠርተሽ ሰዎችሽን አስፈቅደሽ ገባሽ? አንደኛ ለቢሮ አረቦቹ 7,000 ድርሃም ሪያል 7,000 ሪያል ከፍለው ነው እናትሽን የሚወስዱት ከቢሮ። እናትሽ የሰራችበት ጊዜ ይቀነሳል።
አሁን ስንት ወር ነው የሰራችሁ እዛ ቤት? 1 አመት ከሆነ ግማሽ 7 ወር ነው የቀራት። 7 ወር ነው የቀራት። 2 አመት ልጨርስ። ስለዚህ ይሰላና የቀረውን ብር ቢሮ ለአረቦቹ ይመልሳሉ። አንቺ ለቢሮ ትከፍያለሽ ብሩን። ከዛ ትኬት ቆርጠሽ እናትሽን ትልኪያለሽ። ገባሽ? ብር ካለ ምንም በብር የማይፈታ ነገር የለም። ዋናው ምንም ችግር የለውም እኮ ኤምባሲ ቁጥር ኤምባሲ ደግሞ የአየር ትኬት ሳይቀር ለራሱ ከራሴ ቆርጬ የሚደርሳችሁን ብር ለራሱ ከቢሮ ማለት ነው በግማሽ ይሄን ታውቃለች። እና እናቴ ለአረቢቱ ነግራታለች። ብር አይፈልጉም እንደማይፈልጉ ነው የነገረቻት። ስጀምር በቃ እሷ ዝቱ ሞታታለች እንጂ አንለቃትም አይነት ነገር ነው። እንደዛ አንቺ ማመልከት አለብሽ ለኤምባሲ። ቀጥታ ደዊና ነገ ደዊ። አሁን ሰዓት መሽቷል፣ ዘግተዋል ኤምባሲ። ነገ ደውለሽ ካላነሱልሽ ለሰዎች አስፈቅደሽ ቀጥታ መሽዋል ይዘሽ ኤምባሲ በአካል ሄጂ። የእናት ህይወት ቀልድ አይደለም። +9 6 6 ያሺ ቁጥር 9 6 6 እና ይኸውልሽ እነዚህ መሀይሞች እናትሽ ትጥፋ የሚሉሽ እናትሽን ሊገሉብሽ ነው። ጠፋ አልፈልግም እኔ በህግ እኔ አንቺ ድምፅ ማታስጨርሺው ግን ማሬ ችግርሽ ሳልጨርስ ትታወሪያለሽ። እኔ እስክጨርሽ እጠብቃለሁ። አንቺ ግን እኔ እስክጨርስ አትጠብቂም። ይህ የመደማመጥ ችግር አለብሽ። ይኸውልሽ ማሬ በቀደምም አንዲት የስኳር ታማሚ ጠፍታ ማለት ነው ሰዎቹ ስኳር ታማ ጠፍታ እዚህ ቤት ነው እህቷ ገብታ አልቅሳ የነገረችን። ጠፍታ ኢጃዛ ቤት በጣም ሲብስባት ወስደው የመንግስት ሆስፒታል ጥለዋት ሞታ እስካሁን አስክሬኑ አልተገኘም። ገባሽ? እና እነዚህ ኮመንት ላይ አስጠፊያት ምናምንሽ መሀይም ናቸው፣ አያውቁ እውቀት የላቸው። የስኳር ታማሚ እድሜ ልኩ መድኃኒት መውሰድ ያለበት ታማሚ ትጥፋ ማለት ይሄ ከመሀይምነትም በላይ ነው። ገባሽ? እናትሽ ኢትዮጵያ ሕክምና ማከታተል አለባት። የታመመ ሰው በፍጹም መጥፋት የለበትም። ህገወጥ ሰው እኔ ነኝ አሁን ቀጣይ ህገወጥ ሰው እንትን አይልም፣ አይታከምም። ገባሽ? ሲብስባት ኢጃዛ ቤት አውጥተው ይጥሏታል። እነሱ ላለመጠየቅ ኢጃዛ ቤት ውስጥ ብትሞትባቸው ላለመጠየቅ አውጥተው የመንግስት ሆስፒታል በር ላይ ወይ አስፓልት ላይ ይጥሏታል። እንደዛ ነው የሚያደርጉት። እስከ ቻለሽ ድረስ ብቻ የቤት ኪራይ ታሟላ። ማንንም እንዳትሰሙ። ይጠፉ እያላችሁ የሚመክሯችሁ ሰዎች የኢጃዛ ቤት ባለቤቶች ናቸው። የቤት ኪራይ እንድታሟሉላቸው በቁማችሁ እስካላችሁ ሰርታችሁ መክፈል እስከቻላችሁ የቤት ኪራይ እንድታሟሉ ነው። ታማችሁ ስተኙ አውጥቶ ነው የሚጥሏችሁ። ለምን? እዛ ኢጃዛ ቤት ውስጥ ብትሞቱ ሰበብ እንዳትሆኑባቸው ስታጣጥሩ ወስደው ሆስፒታል በር ላይ ይጥሏችኋል። ይሄ ነው እየተፈጠረ ያለው። +9 6 6 ያሺ ቁጥር የኤምባሲ 11 480 40 56 ነገ ጠዋት 8 ሰዓት ተኩል ነው ኤምባሲ የሚከፈተው። ደውይ ደጋግመሽ፣ ካላነሱልሽ መዳምሽን አስፈቀደሽ ቀጥታ በአካል ሂጂ ታክሲ ይዘሽ። አረበኛ አይደለማ ያወሩኛል፣ አማርኛ አሏ። ኢትዮጵያውያን እኮ ናቸው። የኢትዮጵያ ኤምባሲ እኮ ነው ያልኩሽ። እሺ ማለት ስልካቸው የዚህ ሀገር ስለሆነብኝ ነው የጠየቁሽ። ታዲያ ሳውዲ ውስጥ ሆነው ታዲያ የኢትዮጵያ ሴም ካርድ ሳውዲ ውስጥ ይሰራል እንዴ? ነው አይ እንደዛ ሳይሆን እናቴን ቢሮ ውስጥ ሲያወራት የነበረው አረብ ነው ስላለችኝ ነው። እኔ ደግሞ አረበኛ ስለማል ቢሮ ኤጀንሲ ይባላል። እኔ የሰጠሁሽ የኤምባሲ ቁጥር ነው። የሀገራችን መንግስት ሀገራችንን ወክሎ በጠመጠ ተቋም ኤምባሲ ይባላል። እሺ አቡዬ እሺ። ስለዚህ የሚወስድሽን ታክሲ ኢትዮጵያን ኤምባሲ ነው እሺ የምትይው። ምንድን ነው የምትይው? ኢትዮጵያን ኤምባሲ። አዎ ናት ኤጀንሲ። እሺ ኤጀንሲ ደላላ ነው። ኤምባሲ ደግሞ ሀገራችንን ወክሎ ሀገሪቷ ላይ ለእኛ ጥብቅና የሚቆም አካል ተቋም። ኦኬ እሺ። ጻፊው ከቁጥሩ ጋር ኢትዮጵያ ኤምባሲ ብለሽ ኢትዮጵያን ኤምባሲ ብዬ ጽፌዋለሁ። አብዬ እሺ እኔ እናት አመሰግናለሁ። አላህ ይስጥልኝ። አሚን ማሪ። ወይም ሰፋራ ነው በአረብኛ። ኢትዮጵያ የዚህ ሀገር ቁጥር ነው ብላ ቁጭ። እንዴት ታዲያ ሳውዲ ውስጥ እየኖሩ ኤምባሲ ሳውዲ ውስጥ እየሰራ የኢትዮጵያ ሲም ካርድ ይጠቀም? የኢትዮጵያ ሲም ካርድ እኮ ከኢትዮጵያ ውጭ አይሰራም። የኔ እናት መሳይን እኮ አቋረጥኩ።
እሺ ሰላም ለያል ለይላ አቡዬ እንዴት ነሽ? ላይፍ ሀክ ነኝ እኮ አንዳንዴ ይመጣል።